ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። የንግድ ግንኙነትን ማጠናከር ለሁለንተናዊ እድገት መሰረት ለመጣል የላቀ ሚና አለው ተባለም። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ ይህንን ያሉት በትናንትናው ዕለት የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ትግበራ በይፋ ባስጀመሩበት ወቅት ነው። መሳይ ገዛኸኝ ያዘጋጀችውን ዮሐንስ ተስፋ እንደሚከተለው ያቀርበዋል። ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠናን ተግባራዊ ማድረጓ በአፍሪካ ጉዳዮች ላይ ያላትን ታሪካዊ የግንባር ቀደምትነት ሚና የሚያሳይ እንደሆነ ተገለጸ። ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነትን ተግባራን በማስጀመር የስጋ፣ የአትክልትና የፍራፍሬ እንዲሁም ቡና፣ ጫትና በቆሎ ወደ ኬንያ፣ ሶማሊያና ደቡብ አፍሪካ ልካለች። የስምምነቱን ተግባራዊነት በማስመልከት ንግግር ያደረጉት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ መምሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ መልእክት አስተላልፈዋል። አቶ አደም በዚህ ወቅት እንደገለጹት መርሃ ግብሩ አዲስ ግብይት ለመጀመር ብቻ ሳይሆን ኢትዮጵያ በአፍሪካ ጉዳዮች ላይ ያላትን ታሪካዊ የግንባር ቀደምትነት ሚና በንግድና በኢኮኖሚ ላይም በመደገም ያለንን አጋርነት ለአፍሪካውያን ወንድሞቻችን የምናረጋግጥበት ጭምርም ነው። ከአፍሪካ ወንድሞቻችንና እህቶቻችን ጋር የንግድ ግንኙነቶችን ማጠናከር የገበያ ተደራሽነትን ለማስፋት ብቻ ሳይሆን ለኢንዱስትሪ ልማት፣ ለስራ ዕድል ፈጠራ፣ ለፈጠራ እና ለሁሉን አቀፍ እድገት መሰረት ለመጣል የላቀ ፋይዳ አለው። የአፍሪካ አህጉራዊ ነፃ የንግድ ቀጠና በአህጉራችን ከ1.4 ቢሊዮን በላይ ሰዎችን እና ከ3.4 ትሪሊዮን ዶላር በላይ ድምር ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ የሚያገናኝ ትልቅ ገበያ ይፈጥራል። የዚህ ስምምነት መተግበር ለአፍሪካውያን ኢንቨስትመንቶች ሰፊ የገበያ ዕድል የሚፈጥር ታሪፍና ታሪፍ ያልሆኑ የንግድ እንቅፋቶችን በማስወገድ የንግድ ትስስሩን የሚያጠናክር መሆን ይኖርበታል። ቀጠናዊ ንግድ ኢኮኖሚያዊ ስትራቴጂ ብቻ ሳይሆን የሰላምና መረጋጋት ስትራቴጂም ነው። አያይዘውም የንግዱ ስርዓት ከማስጀመር ባሻገር ፍትሃዊነትን ባረጋገጠ መንገድ መተግበር ይገባል ብለዋል። የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ትግበራ ከማስጀመር ባሻገር ፍትሃዊነትን ለማረጋገጥና የህዝባችንን የኑሮ ደረጃ እንዲቀይር ለማድረግ የስካሁኑ ጥረቶቻችንን ይበልጥ አጠናክረን መቀጠል ይገባናል። ግባችን አጥፊ በሆነ መንገድ መወዳደር ወይም መፎካከር ሳይሆን በጋራ ማደግ፣ ኢንተርፕራይዞቻችን፣ ቢዝነሶቻችን፣ ሴትና ወጣት ስራ ፈጣሪዎቻችን እንደ አህጉር በፍትሃዊነት እንዲበለጽጉ ማረጋገጥ ነው። ንግድ የጠቅላላ የሀገር ውስጥ ምርትን ወይም ጂዲፒ መጨመር ብቻ ሳይሆን ኑሮን ማሻሻል፣ ተጨማሪ ዕድሎችን መፍጠርና ፍትሃዊነትን ማስፋት አለበት። ለዚህ ስኬት የተቋማት ቅንጅትን ማጠናከርና ሁሉም ባለድርሻ አካል የራሳቸው ተግባር አካል አድርገው መምራት፣ በየተቋሞቻቸው ያሉ የአሰራር ስርዓቶችን መፈተሽና ለቀጠናዊ ትስስርና ለንግዱ ማህበረሰብ ምቹና ቀላል ማድረግ ይገባል። የዓለም ንግድ ድርጅት አባልነትን ድርድር ብሔራዊ ጥቅም ባስጠበቀ መልኩ በውጤት እንዲቋጭ ለማድረግ ጥረቱ ተጠናክሮ እንዲቀጥል ማሳሰቢያ ተሰጥቷል። የካሉብ የተፈጥሮ ጋዝ ማምረቻ ኢትዮጵያ በአመት ለነዳጅ የምታወጣውን 3.5 ቢሊዮን ብር የሚያስቀር መሆኑ ተገለጸ። የፕሮጀክቱ ተግባራዊነት የኑሮ ውድነቱን ከማረጋጋት ባሻገር ሀገሪቱን ከውጭ ጥገኝነት የሚያላቅቅ መሆኑን ኢሳት ያነጋገራቸው የምጣኔ ሀብት ባለሙያዎች ተናግረዋል። ትዕግስት ተስፋዬ በሶማሌ ክልል የተገነባው ካሉብ የኦጋዴን ፈሳሽ የተፈጥሮ ጋዝ ማምረቻ የውጭ ምንዛሬን የሚያስቀር ከመሆኑ ባሻገር ኢትዮጵያ ለነዳጅ በአመት የምታወጣውን 3.5 ቢሊዮን ብር የሚያድን መሆኑ ተገልጿል። ኢሳት ነፃ የህዝብ ሚዲያ ይህ ግዙፍ ፕሮጀክት በሀገሪቱ የምጣኔ ሀብታዊ እድገት ላይና የኑሮ ውድነቱን በማረጋጋት ሂደት ላይ ያለው ፋይዳ ምን ሊሆን ይችላል ሲል የምጣኔ ሀብት ባለሙያዎችን ጠይቋል። በዚህም ኢትዮጵያ በአመት ለነዳጅ የምታወጣውን 3.5 ቢሊዮን ብር የሚያድን ፕሮጀክት ነው ያሉት ዶክተር ቆስጠንጢኖስ በረተስፋ የውጭ ምንዛሬን ከማዳን አንፃር
የሚከተለውን ተናግረዋል። አንደኛ የተፈጥሮ ጋዝ ራሱ ኢትዮጵያ ከውጭ የምታመጣውን የተፈጥሮ ጋዝ ሊተካ ይችላል። ስለዚህ እሱ ራሱ ገንዘብ ብዙ ያድንልናል የውጭ ምንዛሬ። በሁለተኛ ደረጃ ነዳጁም ማጣራት የሚጀመር ከሆነ ወደ 3.5 ቢሊዮን በየዓመቱ ለነዳጅ የምናወጣው ገንዘብ እናድናለን ማለት ነው። የአፈር ማዳበሪያ እንዲሰራበት ከአሊኮ ዳንጎቴ ጋር ስምምነት ተደርሷልና ስራው መሰረት ድንጋይ ኖሯል። ማዳበሪያም ትልቁ የውጭ ምንዛሬ የምናወጣበት ገንዘብና የኢትዮጵያ ንግድ ባንክ እስከ 70 ቢሊዮን ብር ድረስ የሚደጉመው ስራ ነው። ስለዚህ እነዚህ ሁለት ተደምረው በግምት እስከ 5 ቢሊዮን ዶላር የሚሆን በየዓመቱ የሚያድነን ነገር ነው ብዬ ነው የማስበው። ሌላኛው የምጣኔ ሀብት ባለሙያ አቶ ፋሲል ጣሰው በበኩላቸው ፕሮጀክቱ ሀገርን ከውጭ አበዳሪዎች ጫና የሚያላቅቅ ከመሆኑ ባሻገር የኑሮን ሁኔታ የሚያረጋጋ አዎንታዊ ጎን አለው ይላሉ። አንደኛ ነዳጅ ከውጭ ኢምፖርት ይደረጋል፣ በደረቅ ጣቢያ ነው። ያ ትልቅ ወጪ ያስከትላል። ይሄ ግን በአማራጭ ሀገር ውስጥ ከተገኘ የሀገሩ የውጭ ጥገኝነት በዛ ነው ያህል በመቀነስ የፖለቲካዊ ሪሊፍ ያመጣል። የኢትዮጵያ አመራሮች በውጭ ሀገር አበዳሪና አንዳንድ አካላት የሚጎሳቆሉበትን ጉዳይ ያስቀንስላቸዋል። በማህበራዊ ዘርፉ ብናይ ይሄ እንግዲህ በትምህርት ስርዓቱ በሕክምና ስርዓቱ በመሳሰሉት እንዲሁ በኢኮኖሚ ዘርፉ በትራንስፖርት በመሳሰሉት ስናይ ይሄው የሀገር ውስጥ የምርት ግብዓት ረከስ ባለ ዋጋ ከቀረበ እንደዚሁ አዎንታዊ ለውጥን ይዞ ይመጣል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ካሉ በአመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት ባስመረቁበትና 1.3 ቢሊዮን ሊትር በአመት ያመርታል የተባለውን የፕሮጀክቱን ሁለተኛ ምዕራፍ ግንባታ ባስጀመሩበት ወቅት ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ከመስከረም 22 2018 ዓ.ም ጀምሮ ማስገባት መከልከሉን ማስታወቃቸው አይዘነጋም። ውድ ተመልካቾች ወደ እናንተ እየደረሰ ያለው የኢሳት ዲጂታል ዜና ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የእስራኤል ካቢኔ በፕሬዝዳንት ዶናልድ ትራምፕ የቀረበውን የጋዛ የተኩስ አቁም ስምምነት እቅድ አጸደቀም። ይህ በእንዲህ እንዳለ ትራምፕ 8 ጦርነቶችን በ9 ወራት በማስቆም የሰላም ኖቤል ሽልማት ይገባኛል እያሉ ነው። ሸሪፍ ኢማም የእስራኤል ካቢኔ ፕሬዝዳንት ዶናልድ ትራምፕ ለጋዛ የተኩስ አቁም ያቀረቡትን እቅድ አጸደቀ። ይህም በሐማስ እጅ ያሉ ቀሪ ታጋቾች እንዲለቀቁ በማድረግ ለ2 ዓመታት የዘለቀውና በመካከለኛው ምስራቅ አለመረጋጋት የፈጠረውን ጦርነት ያስቆማል ተብሎ ይታመናል። ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ በወጣ መግለጫ የእስራኤል ካቢኔ በትራምፕ የቀረበውን እቅድ ዝርዝር ተቀብሎ አጽድቆታል። በዚህም የታጋቾችን መለቀቅ ዋናው ጉዳይ ሲሆን ሌሎች አከራካሪ የሆኑ ነጥቦች አልተጠቀሱም። የተኩስ አቁሙ ስምምነት እቅድ ምላሽ ያላገኙ በርካታ ጥያቄዎች ያካተተ ነው። ለምሳሌ ያህል ሐማስ መቼና እንዴት ትጥቅ ይፈታል፣ ጋዛን ማን ያስተዳድራል የሚሉ ጥያቄዎች ይገኙበታል። ነገር ግን በ10 ሺዎች የሚቆጠሩ ፍልስጤማውያንን የገደለውን ጋዛን ወደ ፍርስራሽነት የቀየረውን ግዛቲቱ በረሃብ እንድትቆላ ያደረገውን ችግር ያስቆማል ተብሎ ታስቧል። አሜሪካ 200 የሚጠጉ ወታደሮቿ የተኩስ አቁሙን ስምምነት እንዲቆጣጠሩ ወደ ጋዛ ልትልክ ነው። ወታደሮቿ አጋር ሀገራት መንግስታዊውን ድርጅቶችና የግሉን ዘርፍ ባካተተ በጋዛ የተኩስ አቁሙን ስምምነት ለመደገፍና ለመከታተል ይረዳሉ ሲሉ አንድ የአሜሪካ ባለስልጣን ተናግረዋል። ስማቸው እንዲገለጽ ያልፈለጉት እኚሁ ባለስልጣን እንዳሉት የአሜሪካ ማዕከላዊ እዝ የሰብአዊ እርዳታ ፍሰትን የሎጂስቲክና የደህንነት እርዳታ ወደ ግዛቲቱ በማስገባትና በማቀለጣጠፍ የሚያግዝ የሲቪል ወታደራዊ ማስተባበሪያ ማዕከል በእስራኤል ይቋቋማል ብለዋል። ትራምፕ እንዳሉት ታጋቾች ሰኞ ወይም ማክሰኞ ይለቀቃሉ። ፕሬዚደንቱ የካቢኔ ስብሰባቸውን በዋይት ሃውስ ሲከፍቱ እንደተናገሩት ስለ ተኩስ አቁሙ ስምምነትና ወደ መካከለኛው ምስራቅ ለመጓዝ ያላቸውን እቅድ ይፋ አድርገዋል። አክለውም የታጋቾችን መለቀቅ በተመለከተ ሂደቱ የተወሳሰበ ነው። ይሁን እንጂ ታጋቾቹ ሰኞ ወይም ማክሰኞ ይለቀቃሉ ብለዋል።
ዋሽንግተን ፖስት ፕሬዚደንት ዶናልድ ትራምፕ ለጋዛ ሰላም ስምምነት ስላበረከቱት አስተዋጽኦ ምን ያህል ምስጋና ይገባቸዋል የሚል ጽሑፍ አስነብቧል። በዚህ ሳምንት መጨረሻዎች ላይ ከሚፈጠሩ ክስተቶች ይልቅ በመጪዎቹ ሳምንታት የሚከሰቱ እውነቶች የትራምፕን ውርስ በመተንበይ ረገድ ትልቅ አስተዋጽኦ ይኖራቸዋል ብሏል። በመጪው እሁድ ዶናልድ ትራምፕ እስራኤል ይገባሉ ተብሎ ይጠበቃል። ይህ ማለት ሐማስ ቀሪ እስራኤላውያን ታጋቾች ሰኞ ዕለት ከመለቀቁ በፊት ማለት ነው። ትራምፕ ለእስራኤል ፓርላማ ኬንሴት ንግግር ያደርጋሉም ተብሎ ይጠበቃል። የእስራኤል ፓርላማ አፈ ጉባኤም ትራምፕን የሰላም ፕሬዝዳንት ሲሉ አወድሰዋቸዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ በዓለም ላይ ያሉ ግጭቶች በማስቆማቸው የኖቤል የሰላም ሽልማት እንደሚገባቸው ገልጸዋል። ሐሙስ ዕለት አጃንስ ፍራንስ ፕሬስ የዜና ወኪል ትራምፕን የኖቤል ሽልማት ለማሸነፍ ያላቸውን እድል በተመለከተ ላቀረበላቸው ጥያቄ ሲመልሱ ምን እንደሚያደርጉ አላውቅም፣ ነገር ግን የሚያውቀው አሉ ትራምፕ ማንም ቢሆን በታሪክ 8 ጦርነቶችን በ9 ወራት ውስጥ ያስቆመ የለም ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስ፣ ዋሽንግተን ፖስት እና ዲደብሊውን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና የስካውን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ሰናይ ጊዜ